የታረድኩት ሰኔ 15 ቀን ነው ታረዱ ነበር ሁለት ሲመታኝ የኛው ተከፈተ ጭንቅላቴ ማለት ነው እንደዚህ ያድርገዋል ማለት ነው ለመንግስትና ለኦሮሞ ያላችሁን ጥላቻ ለማሳየት ብላችሁ አንዳንድ ሚዲያዎች ግን የኦሮሞ ድርጅቶች ስፖንሰር ያረጋችሁ ብዙ ኦሮሚያ ክልል ውስጥ ፕሮግራማችሁን ያዩ ምናምን ማየው ነገር እየሰራችሁ ነው አንዳንድ የመጣቀርቡትን ነገር እዩ አሁን የፈጠጠ ነገር አባቴ እርጉዝ ነው የሚል ሰው ታቀርባላችሁ ውሸታም በቃ በዚህ በጋ በቆንጨራ ተመትቼ በዚህ ጋር ተበስቼ ደሜ ሲፈስ ጠጥቶት ስጋዬን ሊበላው ስል ከሞትኩ በኋላ ተነሳውኝ በመልቲ ቻርጀር ነው የተነሳው እስቲ አንዳንዴ የምታቀርቡትን ነገር አስቡት እስቲ ቀዳዳ ሰው አታቀርቡ አባቴ እርጉዝ ነው የሚል ማይታመን ነገር እኔ እኮ አንዳንድ ጊዜ ሰዎች ምንድነው መንግስትን በጭፍን የምትጠሉዋላችሁ ያለ ምንም ምክንያት ኖ ሪዝን ብራዘር ልክ እንቅፋት መጥቶ ልትወድቅ ስትል መንግስት መጥቶ ፍራሽ እንዲያነጥፍልህ ትፈልጋለህ እኔም እኮ እናገራለሁ አገሪቷ ላይ ያሉ ችግሮች ታውቃላችሁ አስመሳይ አይደለም እንደዚህ የታየኝን ጥሩ ነገር እናገራለሁ ያልመሰለኝ ካለ ኢንቫይሮንመንት ላይ ቱሪዝም ላይ የሆነ አርቱ ላይ ወጣቱ ላይ የሆነ ነገር ሳይናገራሉኝ ገባችሁ አይደለ ምክንያቱም ለዛ ነገር መፍትሄዎች ስላሉኝና እማስባችሁ የተሻሉ ሐሳቦች ስላሉኝ ችግሮችን መቅረፍ ስለምችል ቴንክስ ጋድ አሁን ከአዲስ አበባ ወጣቶችና ስፖርት ቢሮ አቶ በላይ ደጀኔ ጋራ ጥሩ ነገር እየሰራ ነው በቅርብ ማሳያችኋለሁ እሳቸውም የሥራ ሰው በሥራ የሚያምኑ ናቸው በደንብ ላይክ ታያላችሁ በሥራና something የሆነ ጥሩ ነገር ሲኖር አወራለሁ የተሻለ ነገር ሲኖር አወራለሁ እኔ ምኖረው ለራሴ አይደለም እዚህ ምድር ላይ የሆነ ነገር ትቼ ለመሄድ ነው something ምናምን ካንድ ጀራ በላይ አበላም ገብቷላ እና አንዳንድ ጊዜ ሚዲያዎችም ምናምኖችም ጥላቻን ብቻ ተታችሁ ጥሩ ነገር ስንት የተሰራ የለም የኮሪደር መንገድ ላይ ሳይክል አነዳም እንደ ሳይክል መንገድ ሰርቶላል ምን ወሬ ያሰራል ቁጭ ብለ አፕሪሺየት አታረግም ያን የሳይክል መንገድ ሳይክል ወዳለው ስኬት ቦርድ ወዳለው ሮለር ብሌድ ስኩተር ምናን ይመቸኛል እጄም ደሞ ነድቼ መጥቻ ቃለው እንደገናም ደሞ ነዳለው ምክንያቱም ኦኬ ሳይክል የሌለንስ ልትሉት ይችላልላችሁ እሱ ያው ተናገር ያለው ሳይክል ደሞ የሌላችሁ ያው እንደ ሐሳብ የሆነ ሐሳብ ተይዟል የሌላችሁ ያው ገስታችሁ ነዱ ሌላ ምንድነው የምፈልገው ገባ ተጠቀም ታይምን አፕሪሺየት አርግ ጥሩ ነገር አድንቅ ጦርነትን ብቻ ተቃውም ሌላው እንዳለ መስተካከል ይችላል ያሉ ችግሮች ከመንግስት ጋር ስቲል በህይወት አለ የሞተ ግን ምንም መቀየር አይችልምና ጦርነትንም አታበረታቱ የሆነ መጥፎ ነገር ወደ ጦርነት የሚከታ አታውራ ጥሩ ነገር አውራ አንድ ሰው እንዳመጡ እንደዚህ ጂኒ ጃንካ ዝም ብለ ተቃውሞ ብቻ ምክንያት የሌለ ትሪ ተንቀሳቀስ ስሜ ረዳ ነሞ ሆራ ባላለው የደምቢዶሎ ዩኒቨርሲቲ አካዳሚክ ምርምር ቴክኖሎጂ ሽግግርና ማህበረሰብ አገልግሎት ምክትል ፕሬዝዳንት ነኝ ዛሬ በዚህ የተገኘሁት ኢቢኤስ ሚዲያ በአዲስ ምዕራፍ በሚለው ባዘጋጀው ፕሮግራም ላይ ሐሳብ ለመስጠት ነው በኢቢኤስ ፕሮግራም ላይ የቀረበችው ተማሪ ብርቱካን ተመስገን ከበደ የተባለችው ግለሰብ የደምቢዶሎ ተማሪ እንደሆነች የፋርማሲ ክፍል ተማሪ እንደሆነችና ብዙ መከራና እንግልት እንደደረሰባት ገልጻ ነበር ኢቢኤስም የደምቢዶሎ ዩኒቨርሲቲ ሳይጠይቅ ፕሮግራሙን በራሱ አካሂዶ ጨርሶ ፖስት እንዳደረገ ነው ያየነው ነገር ግን በደምቢዶሎ ዩኒቨርሲቲ መረጃ ቋጥ ውስጥ ብርቱካን ተመስገን ከበደ ተብላ የተመዘገበች በማንኛውም ትምህርት ክፍል በማንኛውም ባች ያልተመዘገበች ተማሪ መሆኑን ላረጋግጥላችሁ እወዳለሁ ምክንያቱም ባለን መረጃ ቋጥ ውስጥ እቺ ተማሪ የተባለች ብርቱካን ተመስገን የተባለች ተማሪ በደምቢዶሎ ዩኒቨርሲቲ ከትምህርት ሚኒስቴር ያልተመደበች መሆኑን አንደኛ ሁለተኛ ደግሞ በማንኛውም ዲፓርትመንት ያልተመዘገበች መሆኑን በሶስተኛ ደረጃ ደግሞ እሷ እንዳለች የፋርማሲ ተማሪ ነኝ ያለችው ትክክል እንዳልሆነ የፋርማሲ ትምህርት በደምቢዶሎ ዩኒቨርሲቲ የጀመረው በ2013 ነው ነገር ግን እሷ ዘላ በ2013 የሁለተኛ ዓመት ተማሪ መሆኗን ነው ዘላ የገለጸችው ደምቢዶሎ ዩኒቨርሲቲ በፋርማሲ ትምህርት ክፍል በመጀመሪያ ጊዜ ተማሪዎችን ወስዶ ማስተማር የጀመረው በ2013 ዓመተ ምህረት ነው ነገር ግን ይሄ እውነታ በእንዲህ እንዳለ በኢቢኤስ በኩል ያልተጣራ መረጃ እንዳለ
መረጃው ትክክል እንዳልሆነ ሁሉም ሰው ሊገነዘበው ይገባል። ትምህርት ሚኒስቴርም ኢቢኤስ ሚዲያ ስለ እውነት ያገባኛል የሚሉ አካላት ሁሉ እውነታውን ማውጣት የግድ ይሆናል። ምክንያቱም ደምቢዶሎ ዩኒቨርሲቲ በአሁኑ ሰዓት የቆመለትን ዓላማ ለማሳካት በመማር ማስተማር፣ በምርምር፣ በማህበረሰብ አገልግሎት ትልቁን ስራ እየሰራ ይገኛል። ይህንን ስራ ግን ሆን ብሎ ለማጥፋት እየሰሩ ያሉት አካላት አሉ። በተለይ ደግሞ በሚዲያው በኩል የሚዲያን ህግ ጥሶ ይህንን ሐሳብ የሚያቀርበው የኢቢኤስ ሚዲያ መጠየቅ እንዳለበት ግልጽ ነው። ስለዚህ እኛም በአካሄድ የምንልበት ጉዳይ ሆኖ ሳለ አሁንም መረጋገጥላችሁ ጉዳይ ቢኖር ተማሪ ብርቱካን ተመስገን ከበደ የተባለች ግለሰብ በደምቢዶሎ ዩኒቨርሲቲ ያልተመደበች መሆኑ ከትምህርት ሚኒስቴር ማጣራት ይቻላል። በተጨማሪም በማንኛውም የመረጃ ቋት ገብቶ የደምቢዶሎ ዩኒቨርሲቲ የተማሪዎች ስም ዝርዝር ማየትም ስለሚቻል ተማሪዋ በጭራሽ ደምቢዶሎ ዩኒቨርሲቲ እንዳልተመደበች ግልጽ ነው። አመሰግናለሁ።